በካሊፎርኒያ የተቀሰቀሰውን ከፍተኛ የሆነ ተቃውሞ ተከትሎ እንግዲህ እጅግ በጣም በርካታ ዘገባዎችን ሰርችላችኋለሁ። በአሁኑ ሰዓት ግን እጅግ በጣም የሚያሳዝን ምናልባትም ከስደተኞች የማይጠበቅና ዋጋ ሊያስከፍል የሚችል እንዲሁም ደግሞ ከዶናልድ ትራምፕ በተቃራኒ የቆሙ ሰዎችን ስፔሻሊ የካሊፎርኒያ ገቨርነሮችን አንገት ሊያስደፋ የሚችል አንዳንድ እንቅስቃሴዎችና ድርጊቶች በካሊፎርኒያ እየተፈጸሙ ይገኛሉ። ይህ ድርጊት እጅግ በጣም ጸያፍና ሊደረግ የማይገባው ምናልባትም አሁን እየሆነ ካለው በተባባሰ ከዶናልድ ትራምፕ የመልስ ምት ሊሰጥበት የሚችልና ከዚህ ቀደም ዶናልድ ትራምፕን የተቃወሙ ሰዎችን አንገት አስደፍቶ ከዶናልድ ትራምፕ ጎን እንዲቆሙ የሚያደርጉ አንዳንድ አላስፈላጊና ፈጽሞ ከስደተኞች የማይጠበቁ ድርጊቶችን ተመልክተናል። በዝርዝር ጉዳዩን የማስመለክታችሁ ይሆናል። ከስደተኞች ጉዳይ ስንወጣ በአሁኑ ሰዓት አንድ ዜና ኤለን መስክን በተመለከተ ይወጣ ይገኛል። ኤለን መስክ በኤክስ ፔጁ ያጋራው አንድ መልእክት እጅግ ብዙዎችን አነጋግሯል፣ እንዲሁም ደግሞ አስገርሟል። ኤለን መስክ ዶናልድ ትራምፕን የተናገረው እንዲሁም ደግሞ ያስተላለፈው መልእክት ምንድነው? እሱንም የምንመለከት ይሆናል። ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? መረጃው ብዙዎች ጋር እንዲደርስ ላይክ እያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ትኩስና አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቤተሰብ ይሁኑ እያልኩ ቀጥታ ወደ መረጃዎቼ አመራለሁ። በካሊፎርኒያ ዶናልድ ትራምፕ እንግዲህ የናሽናል ጋርድ ማሰማራታቸውን ተከትሎ ገቨርነሮችና አመራሮች ክስ መስርተዋል። ይህ ጉዳይ እንግዲህ በጣም በከፍተኛ ደረጃ በፍርድ ቤት እየተጠበቀ ባለበት ሁኔታ የሚያሳዝንና በጣም ብዙዎችን አንገት ያስደፋ ከስደተኞች የማይጠበቅ ድርጊት ተመልክተናል። በካሊፎርኒያ ምሽት ላይ የተመለከትናቸው አንዳንድ በስደተኞች የተፈጸሙ ድርጊቶች እጅግ በጣም የሚያሳዝኑ ናቸው፣ የማይጠበቁም ናቸው። ምናልባትም ዶናልድ ትራምፕ ላይ የቀረቡትን ክሶች ውድቅ ሊያደርጉ የሚችሉና እንደ ኤቪደንስ ወይ ደግሞ እንደ ማስረጃ ሊቀርቡ የሚችሉ አንዳንድ ሲኖች እንግዲህ በካሜራ ተቀርጸው ቀርተዋል። እነኚህ ሲኖች ወደ ፍርድ ቤት የሚቀርቡ ከሆነና በካሊፎርኒያ እየሆነ ያለው ነገር ምናልባትም ከካሊፎርኒያ አቅም በላይ እንደሆነና ተጨማሪ ኃይል አስፈላጊ ስለመሆኑ ፍርድ ቤት ሊፈርድ የሚችልበትና ዶናልድ ትራምፕ ሊያሸንፉ የሚችሉበት እድል ሊፈጠር ይችላል። ይህን የምላችሁ በምክንያት ነው። አንዳንድ የተመለከትኳቸውን ሲኖች ቀጥሎ ላስመልክታችሁ። እንደተመለከታችሁት ነው። ከዚህ ቀደም በሰራውላችሁ ቪዲዮ የግለሰብ ፕሮፐርቲዎች እየወደሙ እንደሚገኙ ተናግሬ ነበር። አይ ኖ ጉዳዩ አግሬሲቭ ሊያደርግ ይችላል። ነገር ግን ዶናልድ ትራምፕ ኤቪደንስ ይፈልጋል። በፍርድ ቤት በሚኖረው ቆይታ አንዳንድ ማስረጃዎችን እና መረጃዎችን እንዲያቀርብ ሊጠየቅ ይችላል። ምናልባት በዚህ ሰዓት ስደተኞች እያደረጉ ያሉት ነገር ለዶናልድ ትራምፕ ከበቂ በላይ ማስረጃና መረጃ ሊሆኑት ይችላሉ። እነኚህ በተቃውሞ የተሳተፉ ግለሰቦች ዝርፊያ ሲያከናውኑ ተመልክተናል። ዝርፊያው የተከናወነው ደግሞ በግለሰቦች ስቶር ውስጥ ነው። ያ ደግሞ እጅግ በጣም የሚያሳዝን ነው። አይኖ በግለሰቦችም ሆነ በፌደራል ፕሮፐርቲዎች ላይ የሚደረግ ምንም አይነት ዝርፊያ እንዲሁም ደግሞ እቃዎችን የማውደም ተግባር
ፈጽሞ ልክ አይደለም የሚጠበቀውም ፒስፉል ዲሞንስትሬሽን ነው በዛ መንገድ ችግሮች ሊፈቱ የሚችሉበት እድል ሰፊ ስለሚሆን ሰፊ የሚያደርገውም ደግሞ ከዚህ ቀደም እንደተመለከታችሁት የተለያዩ የካሊፎርኒያ ገቨርነሮች በተለያየ አጋጣሚ ከህዝቡ ጎን እንደሆኑና ለህዝቡ እንደሚቆሙ እንደሚታገሉ ከዶናልድ ትራምፕ በተቃራኒ አስፈላጊውን ሁሉ ህጋዊ መንገድ እንደሚከተሉ ወጥተው ከህዝቡ ጎን መሆናቸውን አሳይተዋል California is no stranger to immigration enforcement. But instead of focusing on undocumented immigrants with serious criminal records and people with final deportation orders, the strategy both parties have long supported, this administration is pushing mass deportations, indiscriminately targeting hardworking immigrant families, regardless of their roots or risk. What's happening right now is very different than anything we've seen before. A U.S. citizen, 9 months pregnant, was arrested. A 4-year-old girl taken. Families separated, friends quite literally disappearing. In response, everyday Angelenos came out to exercise their constitutional right to free speech and assembly, to protest their government's actions. In turn, the state of California and the city and county of Los Angeles sent our police officers to help keep the peace. And with some exceptions, they were successful. Like many states, California is no stranger to this sort of unrest. We manage it regularly and with our own law enforcement. But this, again, was different. What then ensued was the use of tear gas, flashbang grenades, rubber bullets, federal agents detaining people and undermining their due process rights. Donald Trump, without consulting California law enforcement leaders, commandeered 2,000 of our state's National Guard members to deploy on our streets, illegally and for no reason. And the president, he did it on purpose. ይህ ባለበት ሁኔታ አሁን የተመለከትነው አጽያፊ ድርጊት ምናልባት እነዚህ ገቨርነሮችን አንገት የሚያስደፋና ዋጋ የሚያስከፍል እንዲሁም ደግሞ at the same time ዶናልድ ትራምፕ የሚያደርጉትን እስር አፈሳ እንዲሁም ደግሞ የዲፖርቴሽን እንቅስቃሴ በሰፊው አጠናክረው እንዲቀጥሉ እድል የሚሰጥ ይሆናል የሚል ግምት አለኝ ይህን የሚሞግት ምንም አይነት አካል ይኖራል ብዬ አላስብም ዶናልድ ትራምፕ የወሰኑት ውሳኔ ልክ ባይሆንም the only way fight back ማድረግ የሚቻለው or ደግሞ መታገል የሚቻለው ሰላማዊ በሆነ መንገድ ብቻ ነው ከዛው ውጭ ግን አሁን እየሄድንበት ያለው መንገድ or ደግሞ አሁን እየተደረገ ያለው ነገር ለዶናልድ ትራምፕ መልካም አጋጣሚ ይሆንላቸዋል ካሊፎርኒያ እየወደመች ነው የኛ ቦታው ላይ መገኘት ካሊፎርኒያን ከከፍተኛ ውድመት ያድናታል ሲሉም ተደምጧል አሁን እየሆነ ያለው ደግሞ ለዚህ ማረጋገጫ ይሆናቸዋል ማለት ነው እስኪ የተናገሩትን ንግግር ተመልክተን እንመለስ If we didn't get involved right now Los Angeles would be burning just like it was burning a number of months ago with all the houses that were lost Los Angeles right now would be on fire and we have it in great shape and not playing around I mean I could tell you there were certain areas of Los Angeles that you could have called it an insurrection It was terrible. ሌላኛው እጅግ አሳፋሪ እጅግ ጸያፍ ምናልባትም የአሜሪካን ሲቲዝኖችን ሊያስቆጣ የሚችል አንድ ድርጊት ተመልክተናል ተመልከቱት በዩኤስ የኖራችሁ ለዩኤስ ያላችሁን ጥላቻ ማሳየት ይህ ፈጽሞ የማይጠበቅ ፍጹም አደገኛና ዋጋ የሚያስከፍል ጉዳይ ነው የዩናይትድ ስቴትስን ባንዲራ ያቃጠሉ የራስን ሀገር ባንዲራ ማውለብለብ በየትኛውም ዓለም ተቀባይነት የለውም ሊሆንም የሚገባ አይደለም by the way ይህንን ያደረጉ ያሉ ግለሰቦች ለአንድ አመት እስር ሊዳረጉ እንደሚችሉ ዶናልድ ትራምፕ ተናግረዋል But they proudly carry the flags of other countries but they don't carry the American flag they only burn it Did you see a lot of the flags being burned They weren't being burned by people from our country or from people that love our country. People that burn the American flag should go to jail for 1 year. That's what they should be doing. ከዶናልድ ትራምፕ እንደሰማችሁት እንግዲህ በዩኤስ የኖሩ የሌላ ሀገር ባንዲራ ማውለብለብ at the same time ደግሞ የሚኖሩበትን ሀገር ባንዲራ ማቃጠል ፍጹም የተከለከለ ነው ሲያደርግም የተገኘ ሰው ለአንድ አመት ሊታሰር እንደሚችል ዶናልድ ትራምፕ ተናግረዋል ይህ ጉዳይ ሁላችንም ልንስማማበት የሚገባ ነው የምትኖሩበትን ሀገር ባንዲራ በማቃጠል ተቃውሞን ማሰማት በየትኛውም ዓለም ተቀባይነትን አያስገኝም ይህ ዓለም አቀፋዊ እውነት ነው ሊደረግም የሚገባ ጉዳይ አይደለም
ምንም እንኳን በርካቶች ሰላማዊ በሆነ መንገድ ተቃውሟቸውን እያሰሙ ቢሆኑም በተመለከታችሁት መንገድ ደግሞ ጥቂቶች ምናልባትም ለዶናልድ ትራምፕ እድል ሊሰጡ የሚችሉ ክፍተቶችን እየፈጠሩ ይገኛሉ። ይህ የሚቀጥልና የሚስፋፋ ከሆነ ከዶናልድ ትራምፕም ከፍርድ ቤትም የሚመጣው ሪአክሽን ወይም ደግሞ የመልስ ምት እጅግ እየጠነከረ ይመጣል። ጥቂቶች የተሳተፉበትን እነኚህ የዝርፊያ የባንዲራ ማቃጠል እንቅስቃሴ በፍጥነት እንዲቆም መደረግ መቻል አለበት። ከዛ ውጭ ግን ለነገርኳችሁ ኮንሲኩዌንሱ ወር ደግሞ ውጤቱ የከፋ ሊሆን እንደሚችል ምንም ጥያቄ አይኖረውም። በሌላ መረጃ በቅርቡ እንደምታስታውሱት በኤለን መስክና በዶናልድ ትራምፕ መካከል ከፍተኛ የሆነ ሰጣ ገባ ስንመለከት ነበር። ምንም እንኳ በአሁኑ ሰዓት የካሊፎርኒያ ጉዳይ የሁለቱን ሰጣ ገባ የተወሰነ ጋብ ቢያደርገውም በዛሬው ዕለት ኤለን መስክ በኤክስ ፔጃቸው አንድ መልእክት አጋርተዋል። ይህ መልእክት ደግሞ ብዙዎቹን አነጋግሯል። ኤለን መስክ በገጻቸው ከዶናልድ ትራምፕ ጋር የገቡትን ሰጣ ገባ እንደተጸጸቱበት ሪግሬት እንዳደረጉበት እየተናገሩ ይገኛሉ። ዚስ ፋር ይሄዳል የሚል እሳቤ አልነበረኝም ሲሉ ተደምጠዋል። ይህ የኤለን መስክ መልእክት ምናልባትም በዶናልድ ትራምፕ በኩል ያለውን በትር ጋብ ሊያደርግ እንደሚችልም እየታሰበ ነው። ኤለን መስክ ይህንን መልእክት ሊያጋሩ የቻሉበት ምክንያት ምንድነው? ወደፊት አብረን የምንመለከተው ይሆናል። ለዛሬ ያስኩላችሁ መረጃ ይህን ይመስላል። ተመሳሳይ አዲስና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቻናል ቤተሰብ ይሁኑ። ላለው እጅግ አድርጌ አመሰግናለሁ። ጤና ይስጥልን።